የኢትዮጵያ ንግድ ባንክ ከ90 ሚሊዮን ብር በላይ ወጪ በማድረግ ለአቅመ ደካማ ወገኖች በዓላትን ማዋያ ድጋፍ እያደረገ መሆኑን ገለጸ። ባንኩ 1447ኛውን የኢድ አል አድሃ አረፋ በዓልን ምክንያት በማድረግ በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ለሚገኙ አቅመ ደካማ ወገኖች ድጋፍ አድርጓል። ባንኩ በሐላል አገልግሎት በአረፋ የማዕድ በረከት በሚል መሪ ቃል ባከናወነው የማዕድ ማጋራት መርሃ ግብሩ በክፍለ ከተማው ለሚኖሩ 200 ወገኖች ነው ድጋፉን ያደረገው። በፕሮግራሙ ላይ የተገኙት በኢትዮጵያ ንግድ ባንክ ማዕከላዊ ሪጅን የሲቢኢ ኑር አገልግሎት ተጠባባቂ ዳይሬክተር ሰሊም እስማኤል እንዳሉት የኢትዮጵያ ንግድ ባንክ ማህበራዊ ኃላፊነቱን ለመወጣት በቢሊዮን የሚቆጠር ብር ፈሰስ በማድረግ በሀገር ልማት ላይ ይሳተፋል ብሏል። በዘንድሮ በጀት ዓመትም በተለያዩ በዓላት ማዕድ ለማጋራት ከ90 ሚሊዮን ብር በላይ መድቦ መንቀሳቀሱን ገልጿል። አቶ ሰሊም እንዳሉት ባንኩ ይህንን የሚያደርገው ለሀገር ልማት ከሚሰጠው ድጋፍ ጎን ለጎን መሆኑንም ገልጸዋል። አቅም የሌላቸው አቅም ደካማ የሆኑ እገዛ የሚፈልጉ ጋም ደግሞ መተን ከናንተ ጎን ነን ባንካችሁ ከናንተ ጎን ነን የሚለውን ለማሳየት ነው ዛሬ እዚህ እናንተን የጠራናችሁ እናንተን ለማገዝ የቆምነው ማለት ይፈልጋሉ። የኢትዮጵያ ንግድ ባንክ የኮልፌ ዲስትሪክት ዳይሬክተር አቶ ናስር ሱልጣን በበኩላቸው ባንኩ የማዕድ ማጋራት መርሃ ግብርን የሚያከናውነው ከወገኖቹ ጋር ያለውን አብሮነት ለመግለጽ ነው ብለዋል። በ2018 የበጀት ዓመት ብቻ 90 ሚሊዮን ብር ለማዕድ ማጋራት መርሃ ግብር የመደበው ባንካችን እስካሁን በሺህ የሚቆጠሩ ጠያቂና ደጋፊ ያጡ ወገኖቻችን የምግብ ዘይት፣ የምግብ ዱቄት እና የገንዘብ ድጋፍ አድርጓል። ዛሬም እያደረገ ይገኛል። በፕሮግራሙ ላይ የተገኙት የኮልፌ ቀራኒዮ ክፍለ ከተማ ዋና ስራ አስፈጻሚ አቶ ቴዎድሮስ ወልደ ሚካኤል በበኩላቸው ባንኩ ላደረገው ድጋፍ ምስጋናቸውን አቅርበዋል። የኢትዮጵያ ንግድ ባንክ በዚህ መልኩ በአማረ መልኩ የማዕድ ማጋራት ፕሮግራሙን አድርጓል። ዛሬም ጠያቂ ለሌላችሁ በዓሉን ከሁሉም ማህበረሰብ ጋር እኩል እንድታከብሩ በድጋሚ በክፍለ ከተማችን ይህን ፕሮግራም ስላዘጋጁ የባንክ አመራሮችንና ሌሎች አካላትን በክፍለ ከተማው ስም ለማመስገን ወዳለሁ። አስተያየታቸውን ለዝግጅት ክፍላችን የሰጡ የክፍለ ከተማው ነዋሪዎችም ለተደረገላቸው ድጋፍ ምስጋናቸውን አቅርበዋል። እኔ ልጆች አሉ ቤተሰብ አለን 4 ነን። በጣም ነው ያስደሰታችሁን። አላህ ይስጣችሁ፣ ጀዛውንም አላህ ይክፈላችሁ። እንግዲህ እኛ በጣም ተደስተናል። ለባልሚ ዘይቱ ራሱ ይበቃል። ሌላው ዱቄቱ ብቻ ሳይሆን ዘይቱ ብቻ ይበቃል። ከብሩም እንግዲህ ሰጣችሁናል፣ አላህ ይስጣችሁ። በጣም ደስ የሚል ነው። ይሄ አብሮነትን መተሳሰብን ያመለክታል። ኢትዮጵያ ንግድ ባንክ ከሁሉም በበለጠ ይሄንን አድርጎ የአረፋን በዓል ተግባራዊ በማድረግ አቅመ ደካማ የሆኑ ሰዎች በመመልከቱ በጣም ደስ ብሎኛል። እኔ በበኩሌ የኢትዮጵያ ንግድ ባንክ 1447ኛውን የኢድ አል አድሃ አረፋ በዓልን ምክንያት በማድረግ መሰል የማዕድ ማጋራት መርሃ ግብርን በመላ ሀገሪቱ በሚገኙ ዲስትሪክቶች አማካኝነት ከ1800 በላይ ለሚሆኑ አቅመ ደካማ ወገኖቹ የማዕድ ማጋራት መርሃ ግብርን በማከናወን ላይ ይገኛል።